እዛሽ ከብርኩን ጋር ሆኖ አይድልሽ ሀይሚዬ፣ ዛሬ ተገኘሽ እኮ ተገኘሽ። ሀይሚሻዬ የኔ ትንሽዬ ተገኘሽ ዛሬ ዛሬ ተገኘሽ። እናቴ ጋሽዬና ብሩኬ እኮ አይግጠሙ ከገጠሙ በቃ ጋሽዬ እንኳን አየነህ። በጣም ተናፍቀህ ነበር። በጣም ተናፍቀህ ነበረ። እንኳን ደህና መጣ። እንኳንም አየነህ። የኛ ውድ አባት፣ የኛ ጀግና አባት፣ የሀይሚዬ አባቶች አይደለም የሁላችንም አባት ነህ። ጀግና ጎበዝ ጋሽዬ፣ ያራዳ ልጅ እኮ ናቸው ጋሽዬ። ብስማ በጣም የገባው ጋሽዬ የገባው ያራዳ ልጅ ያው በጣም በቃ የሆነ ደስ የሚል አባት አላለን። ልጆቹን ልክ እንደ ጓደኛ የሚቀርብ እንደ ወንድም እንደ አባት ሳይሆን እንደ ጓደኛም እንደ አባትም እንደ ወንድምም ሆኖ በቃ ፍሪ ሆኖ የሚቀርብ አባት ነው እውነት ለመናገር እና በጣም ደስ የምትል አባት ነህ ጋሽዬ። የእውነት በጣም እናከብራለን፣ በጣም እንወድሃለን። በጣም አንበሳ፣ በጣም ጀግና፣ በጣም ጎበዝ አባት ነህ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንዴት ናችሁልኝ? ውድ የተከበራችሁ የጨረቃ ፋሚሊዎች በጠቅላላ ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቻችን ትላንትና ደስ የሚል ምሽት ያው መጨረሻ አካባቢ የተፈጠረውን ባላቅም መጀመሪያ ግን ደስ የሚል ምሽት ነበረ። እኔ ሰፕራይዝ ነው የሆንኩት። ምክንያቱም ሀይሚዬ ሰፕራይዝ ሲል ሌላ ነገር ያለ ነው እንጂ መስለኝ ሀይሚዬ የምትመጣ አልመሰለኝም። ምክንያቱም ያው አንድ ቤት ስላልሆኑ ማለት ነው። እና የምትመጣ ሀይሚዬ እናገኛታለን ብዬ አላሰብኩም ነበረ። ግን እንዳያችሁት እንግዲህ ሰርፕራይዝ ተደርገን ደስ የሚል ምሽት ነበረ። መጨረሻ ላይ ግን ምን አይነት ጭቅጭቅ እንደተፈጠረ አላውቅም። ይኸው ቤተሰብ ባመጣው ጣጣ ነው ማለትም ኦዲየንስ ያመጣው ጣጣ ይመስለኛል። እና የተወሰነ ጭቅጭቅ ተቆርጦ ፖስት ተደርጎ አይቻለሁና እኛ የሚያምርብን አንድነት ነው። አንድነታችንን እናጠንክር እላለሁ። ልዩነት ይቅር ይጥፋ። ሰላም ለሁላችንም ይሁን። ፍቅርና አንድነት ደስታ ነው የሚያምርብንና መከፋፈሉ ይቅር ስል መልእክቴን አስተላልፋለሁ። በትናንትናው ምሽት እንግዲህ ያው እንዳልኳችሁ ሀይሚዬ ብሩኬ ጋር ነበረ ያደረችው እና ተነጋግረው ጋሽዬና ብሩኬ አቤት አጋጣሚዋን መጠቀም አስባችሁታል? አጋጣሚዋን ተጠቅመው ነው እንግዲህ ያጨለሏት። አጋጣሚዋን ተጠቅመው ጋሽዬ እንግዲህ እንዴት ለእኔ ሳትነግሪኝ ሌላ ቦታ ታድሪያለሽ? ሙሽዬ ጋር እንዴት ሙሽዬስ ጋር ቢሆን እንዴት ታድሪያለሽ? እኔ ሳልሰማ እኔ ሳላቅ ብሎ እንግዲህ እንቧ ከረዩ ብሎባታል። ሀይሚዬ ደግሞ ያው ታውቃላችሁ የኔ እናት በጣም ነው ያሳዘነችኝ። በነገራችን ላይ ይሆናል አይደል ፍርት ነገር የእውነት ነው የመሰላ ፕራንክ ራሱ አልመሰላትም። እና እኔ ለሷ ስለተናገርኩኝ እናንተ ያው ተነግረሃልሽ ብዬ አስቤ ነው በጣም እንትን ያለችውና የኔ ቆንጆ ጋሽዬ ምርጥ አባት ነው። አንቺን እንደዚህ በቀላሉ ከቤት ማባረር የሚባል ነገር አይሰራም፣ አያረገውም። ምክንያቱም ብሌኑ ነሽ፣ ብሌኑ ነሽ አንቺ ለጋሽዬ እና ይመቻችሁ። ደሳስ የሚል እንደዚህ አጫጭር ፕራንኮች ደስ የሚሉ ይህ ልክ እንደ በፊቱ የሚገራረሙ ቪዲዮዎች እየተሰሩ እየተለቀቁልና ጋሽዬ ረጅም እድሜና ጤና ይስጠህ። ስላየሁ ደስ ብሎኛል እውነት ለመናገር የኛ ውድ አባት እንኳን ደህና መጣህልን። ሁሌ የምናልን እንደዚህ አንዳንዴ ብቅ በልልን። ቡቡዬና ጋሽዬ ደግሞ ልክ እንደ አባትና ልጅ ቁጭ ብለው ሲመካከሩ ወይኔ ደስ ሲሉ የትዳር ኮርስ እየወሰደ ነው ብሩኬ። እንግዲህ የትዳር ኮርስ ትዳር ላይ እናንተ ረጅም ዓመት አሳልፋችኋል። ግን አስባችሁታል? 30 ዓመት ሙሉ ጋሽዬ እኔ 30 ዓመት ሆኖኛል። ለነገሩ እንዴና አብርሃምን እና ሀይሚዬን አደረሱ እኮ 30 ዓመት በጣም
ብዙ ነው በትዳር ደስ ይላል። ግን የእውነት እንደዚህ ከስንት አንድ ነው ትዳር ጸንቶ ይህን ያህል አመት የሚቆየውና የምር በጣም ደስ ይላል። እና ደግሞ በዛን ጊዜ አስባችሁታል ውዶቼ? በዛን ጊዜ እንደዚህ መጠናናት ምናምን የለም። በድሮ ጊዜ እኮ በጣም ጊዜው ራሱ እኔ እንጃ እንደው እኔ አሁን እኮ ሁሉ ነገር ነው የተቀየረው። ሁሉ ነገር የእውነት ትዳሩ በቃ ከምግብ ጀምሮ አሁን ድሮ እናቶቻችን ማለት ነው በጣም ጠንካሮች ናቸው፣ በጣም ጎበዞች ናቸው። ግን እንደኛ የተመጣጠነ ምግብ አያገኙም። እንደኛ የረባ ምግብ እንኳን አይበሉም። ግን በዛን ሰዓት በቃ ሁሉም ነገር ጎበዞች ናቸው፣ ጠንካሮች ናቸው። 10-11 ልጅ እየወለዱ ያሳድጋሉ። በዛ ላይ ደግሞ ሳይተዋወቁ ተጋብተው አስቡት እንግዲህ በፍቅር ያው በህይወት ውስጥ ቻሌንጅ ይኖራል። በእርግጥ ጸብ ይኖራል፣ መታረቅ፣ መጣላት፣ ብዙ ቻሌንጆች ያጋጥማሉ። ግን ያንን ሁሉ በቃ መጀመሪያ እነሱ እንደኛ ሳይጠናኑ አይደለም 2 አመት ምናምን ይቅርና ሳይተዋወቁ ነው እናትና አባት ተጠያይቀው የሚጋቡት። ማለትም እናትና አባቶቻቸው ናቸው የሚያጋቧቸው። ተጠያይቀው አባትና አባት ማለት ነው። እናትና እናት፣ አባትና አባት ይተዋወቃሉ መጀመሪያ። ከዛ ልጅህ ለልጅ ይባላል፣ ሰርግ ይደገሳል፣ ይጋባሉ። እነዚህ 2 ወጣቶች ኦልሬዲ ሳይተዋወቁ ነው አብረው መኖር የሚጀምሩት። አብረው በቃ ሰርግ የሚደገስላቸው የሚሞሸሩት፣ እንዳጠቃላይ የሚሞሸሩት ሳይተዋወቁ ነውና በዛን ጊዜ ዘመኑ ደስ ይላል። በቃ ጥሩ ነው። ምክንያቱም ሁሉ ነገር ከልብ ነው፣ ኦሪጂናል ነገር ነው ሁሉ ነገር በቃ ፍቅሩም ሰውም። አሁን ግን እግዚአብሔርን እንደው ፌክ የበዛበት ዘመን ነው። እውነቴን ነው የምላችሁ። የሆነ በቃ ማስመሰል የበዛበት ዘመን ነውና ሀይሚዬና ቡቡዬ ደግሞ ያው ብሩኬ እንግዲህ እንደሰማችሁ ዛሬ ከጋሽዬ ብዙ ነገር ተመክሯል፣ ብዙ ነገር ኮርስ ተሰጥቶታል። የጋሽዬን አርያ ይዛችሁ ልክ አንተና ሀይሚ ደግሞ 30 አመት 40 አመት 50 አመት ልክ ደግሞ ልክ የእናንተ ልጆች ማለት ነው የእናንተ ልጆች ደግሞ ቁጭ ብለው እናንተ እንዴት ነበራችሁ ያኔ ስትጋቡ እንዴት ነበር፣ በምን አይነት መንገድ ነው ፍቅራችሁ ምን አይነት ነበር የሚለው እንደ ኦሬዲ እናንተ ዶክሜንታሪ ነው በቃ የተቀመጠ ነው በዩቲዩብ መቼም የማይጠፋ እንትን ነውና የእናንተ ህይወት ኦሬዲ ዶክሜንታሪ ነው ያውታል። እና ከድሮ እናትና አባቶቻችን ደግሞ ብዙኛ የምንወስደው ነገር አለ። ግን የምንኖረው የእናት አባቶቻችን አርአያ ይዘን አይደለም እውነት ለመናገር። እና እናንተም ደግሞ እንደዚህ ቁጭ አድርገው እናንተ